መጽሐፍ ቅዱስ ከያዛችሁ መዝሙር በቅንፍ 145 አምላኬ ንጉሴ ሆይ ከፍ ከፍ አደርግሃለሁ፣ ስሜንም ለዘላለም ይባርካለሁ። በየቀኑ ሁሉ ይባርካለሁ፣ ስሜንም ለዘላለም አመሰግናለሁ። እግዚአብሔር ታላቅ ነው፣ እጅግም የተመሰገነ ነው። ለታላቅነቱም ፍጻሜ የለውም። ትውልድ ትውልድን ስራይን ያመሰግናሉ፣ ኃይልንም ያወራሉ። የቅድስናዬን ግርማ ክብር ይናገራሉ፣ ተአምራትንም ይናገራሉ። የግርማዬንም ኃይል ይናገራሉ፣ ታላቅነትንም ይናገራሉ፣ ብርታትንም ይናገራሉ። የቸርነትን ብዛት መታሰቢያ ያወጣሉ፣ በጽድቅ ሐሰትን ያደርጋሉ። አሜን። ሶስት ነገር ይናገራሉ። አሁን ባነበብኩት 7 ቁጥሮች ላይ በመመርኮዝ አንደኛው ለዚህ አርዕስት ሲሰጥ ለሚበልጥ ነገር መኖር፣ ለተሻለ ሳይሆን ሪካሽ ለሆነ ነገር ሳይሆን ለገዢነት ተፈጥረናል ብሎ ወንድማችን እንደነገረን ሪፖዚሽን ራሳችንን በማድረግ በክርስቶስ ኢየሱስ የተሰጠን ስፍራ ላይ በመሆን እግዚአብሔር በፈጠረን ፖዚሽን ላይ በመሆን ያንን ህይወት እንድንኖር እግዚአብሔር ጠርቶናል። ስለዚህ ከምናስበውና ከምናልመው ወጣ ብለን ወገኖቼ ለሚበልጥ ነገር፣ ተወዳዳሪ ለሌለው ነገር የማይተካ ህይወት ኖረን ከዚህ ምድር ማለፍ አለብን። መቼም እንደ ድሮ ሰዎች 1000 ዓመት አንኖርም። 1000 ዓመት የምንኖርበት ጊዜ ቅርብ ነው። ኢየሱስ ሲመጣ ከክርስቶስ ጋር እንደገና ተመልሰን በዚሁ ምድር ላይ 1000 ዓመት ከሱ ጋር እንኖራለን። ስንቶቻችሁ ደስተኞች ናችሁ ለዛ? አሁን ግን አጭር ጊዜ ነው የምንኖረው። እዚህ ምድር ላይ የምንኖረው ደግሞ ሰማያዊ ስፍራ ለምንኖረው ኑሮ በጣም ወሳኝ ነው። ዘላለም ውስጥ ከእግዚአብሔር ጋር ለመኖር የግድ ምድር ላይ ተወልደን ምድር ላይ ኖረን ከምድር ወደ ሰማይ መሄድ አለብን። ይሄንን የምድር ኑሮ እንደ ቀላል ነገር መቁጠር የለብንም። ተምረን ዩኒቨርሲቲ ገብተን ግራጁዌት አድርገን ወጥተን ስራ ይዘን ልጆች ወልደን አይደለም። ከዚህ የተሻለ ህይወት አለ። ወይ ደግሞ ንግድ ጀምረን የተወሰነ ገንዘብ አካውንታችን ውስጥ አስቀምጠን ተቆራርተንበት አይደለም። የተሻለ ህይወት የሚበልጥ ህይወት ስላለ ከኛ የሚበልጠውን ነገር አይተን ለዛ መኖር አለብን። በዛ ላይ ነው መናገር የሚፈልገው። ይገርማችኋል፣ ከሰው የሚበልጥ ከመጽሐፍ ቅዱስ እንደተረዳው ከሆነ እግዚአብሔርና እግዚአብሔር ብቻ ነው ከሰው በላይ ያለ። ሰለሞንም ሲናገር ከፀሐይ በታች ሁሉም ከንቱ ነው፣ የከንቱም ከንቱ ነው ብሎ ይነግረናል። ምንድነው? ሁሉም ከንቱ ነው። ያላየው ነገር የለም ሰውየው፣ ያልቀመሰው ነገር የለም፣ ያልዳሰሰው ነገር የለም፣ ያላገኘው ነገር የለም። ስልጣን ብንል እስከ ጥጉ ድረስ፣ ሀብት ብንል እስከ ጥጉ ድረስ፣ በየትኛው አቅጣጫ ብትሄዱ በዚህ ዓለም ላይ ሰው ሲኖር የሚመኘውን ሁሉ አግኝቶ ከእግዚአብሔር ሐሳብ ውጪ ሆኖ በዛ ምክንያት የዓለምን መንግስታት ሁሉ በእጁ አስገብቶ የነሱም ዘመድ ሆኖ የጣዖት አምልኮን ሁሉ ወደ እስራኤል አስገብቶ የፈለገውን ሁሉ ካደረገ በኋላ ከፀሐይ በታች ያለ ሁሉ ከንቱ ነው፣ የከንቱም ከንቱ ነው ብሎ ጻፈልን። ስለዚህ የሚበልጥ ነገር ወዴት ነው ያለው? ከፀሐይ በላይ። የምንኖረው ከፀሐይ በታች ላለው ነገር ሳይሆን ከፀሐይ በላይ ላለው ነው። ከፀሐይ በታች ያለውን ከማንኛውም ሰው ጋር ሼር እናደርጋለን። ዝናቡም ለሁሉም በእኩል ስለሚያዘንብ፣ ፀሐዩ ሁሉንም ስለሚያዳርስ፣ ዓለምን አይቻለው ዙር ያለው ኢትዮጵያ የምትወጣ ፀሐይ ሚድልስትም አለች፣ አሜሪካም አለ፣ አውስትራሊያም አለ፣ ኤዥያም አለ። በቅርብ መጥቻለሁ ከዛ። ዝናብም ይዘንባል፣ ትምህርት ቤትም አለ፣ ያገባሉ፣
ይሰራሉ፣ ገንዘብ አላቸው፣ ትምህርት ቤት አለ። እኛ የምንካፈለው እነሱም ይካፈላሉ። ከፀሐይ በታች ያለው ሰው በጌታም ይሁን ሰው ጌታንም ባያውቅ ለማንኛውም ሰው እኩል ተሰጥቷል። ልዩ የሚያደርገን ለሚበልጥ ነገር በመኖር ነው። አሜን። ለዛ መኖር ይጠበቅብናል ወገኖቼ። ስለዚህ በዚህ ላይ ቆሜ 3 ነገር እነግራችኋለሁ። እግዚአብሔር ከኛ በላይ ስለሆነ በራሱ አምሳል ደግሞ ስለፈጠረን ከኛ ሌላ ቢዝነስ እግዚአብሔር ስለሌለው የእግዚአብሔር ቢዝነስ የእግዚአብሔር ዓላማ የእግዚአብሔር ሐሳብ ሰውና ሰው ብቻ ስለሆነ የተፈጠረው ማንኛውም ነገር ደግሞ የተፈጠረው ለሰው ስለሆነ እኛ ለምንም ነገር አልተፈጠርንም። የተፈጠርነው ለእግዚአብሔር ብቻ ነው። ያሉት ሁሉ ዩኒቨርሲቲ ላይ ያሉት ሁሉ ደግሞ የተፈጠሩት ለኛ ነው። ወርደን ነው ወገኖች ራሳችንን የምናየው። ለፍጥረት ስንኖር፣ ለፍጥረት ስንሰግድ፣ ለፍጥረት ስንሰራ፣ ለረከሰ ነገር ህይወታችንን አሳልፈን ስንሰጥ፣ ጊዜያችንን ለዛ ስናባክን፣ ጥሪያችንን ስንተው፣ ጥሪያችንን ወገኖች ከጥሪያችን ፈቀቅ ስንል ነው ራሳችንን የምናገኘው። እኛ ከላይ ያለውን ስንከተል ከታች ያለው ሁሉ ይከተለናል። እኛ ግን ከእግዚአብሔር ዞረን ታች ያሉትን መፈለግ ስንጀምር ይሸሹናል። ምክንያቱም ፖዚሽን ስላልጠበቅ ነው። ሪፖዚሽን ማድረግ አለብን ራሳችን። ቁጥር 3 ላይ እግዚአብሔር ታላቅ ነው ይላል። ስለዚህ ሁልጊዜ በምድር ላይ ስንሆን እርግጠኞች መሆን ያለብን፣ ያለማቋረጥ ማድረግ ያለብን እግዚአብሔርን እያወቅን መኖር። ግራጁዌት የማይደረግ ይሄን 3-4 አንብባችሁ ይሆናል፣ ጨርሳችሁ ይሆናል። ኤኒዌይስ ይሄም የሚያልቅ ጉዳይ አይደለም። 30 ዓመት ሰብኬ አልጨረስኩም እኔ። ግን እግዚአብሔር ደግሞ ተነቦ የሚያልቅ አይደለም። ይሄ በእግዚአብሔር ልክ የተጻፈ ሳይሆን ለኛ እንደሚገባን ተደርጎ የተጻፈ መጽሐፍ ነው። እግዚአብሔር በዚህ አይወሰንም። ስለዚህ ሁልጊዜ የእግዚአብሔርን ታላቅነት እያወቅን እየተለማመድን ወደዛ እየተጠጋን መሄድ የሚበልጥ ህይወት ነው። የሚበልጥ ህይወት ነው። ሙሴ እግዚአብሔር ፈርዖንን አንበርክኮለት ፈረሰኛውን ሁሉ ወደ ባህር ጥሎ ቀይ ባህርን ከፍሎ ከድንጋይ ውሃ እያፈለቀ የእስራኤልን ህዝብ ወደ 1 ሚሊዮን የሚሆኑ ህዝብ እያጠጣ በማና እየመገባቸው እግዚአብሔር በድንቅና በተአምራት ሙሴን እያገዘ ወገኖች ይሄን ሁሉ ካደረገ በኋላ ከእግዚአብሔር ደግሞ የቃል ኪዳን ታቦት ራሱ ከወሰደ 5 መጽሐፍ የብሉይ ኪዳን መጽሐፍቶችን ከጻፈ ዛሬ ዓለም የምትተዳደርበትን ኮንስቲቲዩሽን ሁሉ የአሜሪካ ሳይቀር የተቀዳው ከሙሴ ነው። የአሜሪካ ኮንስቲቲዩሽን ይሄን ሁሉ ሰርቶ ግን የእግዚአብሔርን ክብር ማየት ይፈልግ ነበር። ባህር መክፈል የእግዚአብሔር ክብር አይደለም። ማናን በየጧቱ ማዝነብ የእግዚአብሔር ክብር አይደለም። የእግዚአብሔር እጅ ይባላል። ውሃን ከድንጋይ ማፍለቅ የእግዚአብሔር ክብር አይደለም፣ የእግዚአብሔር እጅ ነው። ፕሮቫይድ ያደርጋል እግዚአብሔር። የእግዚአብሔር እጅና የእግዚአብሔር ክብር አንድ አይደለም ወገኖች። ብዙዎቻችን በክንዱ ነው የምንጠግበው። ጠግበን ደስ ብሎን በቃ እግዚአብሔር ከኛ ጋር አለ ብለን የምናወራውም የምንዘምረው ክንዱን ስናይ ነው። ኦፍኮርስ ክንዱ ያስፈልገናል አባት ስለሆነ። ግን እዛ አይቆምም። ወደ እግዚአብሔር ታላቅነት መቅረብ፣ ወደ እግዚአብሔር ክብር መቅረብ፣ ወደ እግዚአብሔር ክብር ውስጥ መግባት ያስፈልገናል ወገኖች። ክብሬን አሳየኝ እባክህ እግዚአብሔር ሆይ ክብሬን አሳየኝ ብሎ ሲጠይቅ እግዚአብሔር ማንም እኔን አይቶ በሕይወት መኖር አይችልም። ማንም እኔን በአይን አይቶ በሕይወት መኖር አይችልም። ስለዚህ አንድ ነገር አደርጋለሁ፣ በፊት አልፋለሁ፣ ምህረቴን እያወጅኩ
ታላቅነቴን እየተናገርኩ መልካምነቴን እየተናገርኩ በፊት አልፋለሁ። ጀርባዬን ታያለህ፣ ፊትን አታይም። የእግዚአብሔር መልካምነት ከፊታችሁ ይለፍ ወገኖች። አንተ ደግሞ ተደበቅ እንዳትሞትብኝ። የሙሴ ጥማት እግዚአብሔርን ማወቅ ነው። እግዚአብሔርን ማወቅ ኢሳይያስ ምዕራፍ 6ን ብታጠኑ ሱራፌሎችን እግዚአብሔር በትልቅ ዙፋን ላይ ተቀምጦ ካየ በኋላ ልብሱም ደግሞ ቤተ መቅደስን ሞልቶ ካየ በኋላ ወዮልኝ መሞቴ ነው፣ እኔ ከንፈሮቼ ረክሶ የተቀመጥኩበትም ሕዝብም ከንፈራቸው ረክሶ እያለን እግዚአብሔርን በዙፋኑ ላይ አየው ካለ በኋላ ሱራፌሎችን አየ። 6 ክንፍ አላቸው። በሁለት ክንፎቻቸው አይኖቻቸውን ይሸፍናሉ። በሁለት ክንፎቻቸው ይበራሉ። በሁለት ክንፎቻቸው ደግሞ እግሮቻቸውን ይሸፍናሉ። አንዱ ለሌላው ቅዱስ 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 እግዚአብሔር እያሉ ይጮሃሉ። አያቋርጥም አለ ኢሳይያስ። አያቋርጡም። እነዚህ ሱራፌሎች ራእይ ላይ ሄዳችሁ ብታዩ ጠቅላላ ሰውነታቸው በአይን ሞልቷል። ጭንቅላታቸው ላይ አይን አለ፣ ጀርባቸው ላይ አይን አለ፣ እግራቸው ላይ አለ። ጠቅላላ ሰውነታቸው አይን ብቻ ነው። በሁሉም አቅጣጫ የማየት አቅም አላቸው ማለት ነው። ስለዚህ አንድ ጊዜ ቅዱስ ያሉት ቅድስናውን አይቶ ነው። ጎንበስ ብሎ ቅዱስ ነው ብሎ ለሌላው ሲጮው ሲነሱ ያንኑ ያዩት ቅድስና ሳይሆን ሌላ ቅድስና አይቶ ነው። እግዚአብሔር ቅዱስ ነው ስንል ትናንትና በተረዳነው አረዳድ አይደለም። ዛሬ ሌላ ከትናንትና ካየነው የተሻለ ቅድስና አለው እግዚአብሔር። እንደ ቂማችን እንደ መንፈሳዊ ሕይወታችን ቅድስናውን እያሳየን ይሄዳል እንጂ መቼም ቢሆን የቅድስናውን ጥግ ማየት አንችልም። ስለዚህ ምንድነው ዕለት ተዕለት ቅድስናውን ማየት፣ ዕለት ተዕለት ክብሩን ማየት፣ ዕለት ተዕለት ታላቅነቱን ማየት፣ ዕለት ተዕለት አሰራሩን ማወቅ፣ ዕለት ተዕለት ኑሮውን ማወቅ አለብን። የሚያልቅ ጉዳይ አይደለም ወገኖቼ። ሌላ ቅድስና አየው፣ እኔም እንደዛ ሌላ አይቻለሁ፣ ሌላው ይጮሃል። አያቋርጡም። ቀንና ሌሊት የሚባለው ነገር የለም። 24 ሰዓት የሚባለው ነገር የለም። ሳያቋርጡ ይጮሃሉ። ብዙዎቻችን እኮ የዛሬ ዓመት በሰራነው ቤት አይደል እንደ እስከ ዛሬ የምናመሰግነው። ጥሩ ነው እንደሱ፣ ጥሩ ነው እንደሱ። ግን ቤት ማንም ይሰራል። ታታሪ ሰራተኛ ሁሉ ይሰራል። ቤት ለመስራት እኮ በጌታ መሆን የለባችሁ፣ አይጠበቅባችሁም። ቆንጆ ቆንጆ ቤቶች በጌታ ያልሆኑ ነው ያቻለው። ምንድነው ሳናቋርጥ እንዲያመሰግን የሚያረጋን? ታላቅነቱን ማየት። ለታላቅነቱ ወደር የለውም ብሎ ይናገራል መጽሐፍ ቅዱስ። እነሆ እግዚአብሔር ታላቅ ነው እኛም አላወቅንም ብሎ ይናገራል። ኢዮብ ደግሞ 36 ላይ 36:26 እግዚአብሔር ታላቅ ነው። ስለ ኢዮብ እግዚአብሔር ብዙ ነገር ብሏል፣ ተመስክሮለታል። እግዚአብሔር እንደሚፈራ ያልተባለለት ነገር የለም ስለ ኢዮብ። ግን እግዚአብሔር ከምናውቀው በላይ ታላቅ ነው። ታላቅ አላወቅነው፣ አላየነው፣ አልሰማነው፣ ከዛ በላይ ነው እግዚአብሔር ብሎ ይናገራል። እግዚአብሔርን በማወቅ ስንተኛ ክፍል ላይ እንደሆናችሁ አላውቅም። እኔ ወይስ ክፍሉም አይታወቅም። ማወቅ ነው። ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 2:2 ላይ ሲናገር በእናንተ መካከል በኖርኩት ጊዜ ኢየሱስ ክርስቶስንና ስቅለቱን ለማወቅ ብቻ ጨክኛለሁ ይላል። ጨካኔ ይፈልጋል። ለካ ቆርጫለሁ፣ ወስኛለሁ። ሌላ ነገር ሳይሆን እኔ በእናንተ መካከል በነበርኩት ጊዜ ጥልቅ የሆነ ነገር በመመርመር ሳይሆን እኔ በእናንተ መካከል በነበርኩ ጊዜ የወሰንኩት ውሳኔ ይሄ የተሰቀለልን ክርስቶስ
የስቅለቱ ምስጢርስ ምንድነው? እግዚአብሔር ሰው እንዲሆነው ያስገደደው ለምንድነው? የኛን ኃጢአት መጥቶ የተሸከመው ሞቶ እንዴት እኛን አዳነን? ምን አይነት ፍቅር ነው? ፍቅሩ እስከዚህ ጥግ ድረስ እንዲሄድ ያደረገው ያስገደደው ፍቅር ምን አይነት ፍቅር ነው? ይሄንን ለማወቅ ብቻ ወሰንኩ። ይሄንን አውቀን ሳንጨርስ ነው ከዚህ የምንወጣ፣ ከዚህ ያለ የምንነደው 70 እና 80 ዓመት ይሄንን ለማወቅ በቂ ጊዜ አይደለም። ጠዋት ብናነብ፣ ከሰዓት ብናነብ፣ ማታ ብናነብ፣ ከእንቅልፋችን ነቅተን ብናነብ፣ ቸርቹን ላይ ቢሰበክብን ወገኖች ብንዘምረው ስለ ስቅለቱ ስለተደረገልን መቼም የሚያልቅ ነገር አይደለም። ሁሌ አዲስ ነው። ይሄንን ብቻ ማወቅ ለጢሞቴዎስም ስናገር እኔ እርሱንና የትንሣኤውን ኃይል ፊልጵስዩስ ምዕራፍ 3 እርሱንና ማንን? ክርስቶስንና የትንሣኤውን ኃይል ለማወቅ ብሎ ይናገራል። ፊልጵስዩስ ላይ ሲናገር ሁለተኛ ቆሮንቶስ ላይ ሶስተኛ ሰማይ ሄዷል። ሰውየው ሶስተኛ ሰማይ ሄዷል። ሶስተኛ ሰማይ ሄዶ በቃላት መግለጽ የማይችለውን ነገር ሰምቶ አይቶ ነው መጥቶ ምንም ነገር አላለንም። ምንም ነገር አልተጻፈም። አንድ ሰው ብሎ እንደሌላ ሰው አድርጎ አስቀምጧል። ወደ ሶስተኛ ሰማይ ተወስዷል። በስጋ እንደሆነ በመንፈስ እንደሆነ ራሱ አላቅም። እስከ ሶስተኛ ሰማይ የሄደ ሰውዬ እዛ በደረሰ ጊዜ ስለ ክርስቶስና ስለ ትንሣኤው ኃይል ጨርሶ መምጣት ነበረበት። ስለ እግዚአብሔር ጨርሶ መምጣት ነበረበት። ግን ሲመለስም አሁንም ማረገው እስካሁን ግራጁዌት ያላረኩት እስካሁን ማስተር ያላረኩት ነገር ክርስቶስና የትንሣኤው ኃይል። ሃሌሉያ! የትንሣኤው ኃይል ጨርሳችኋል? እናንተ ጠንቅቃችሁ ታውቃላችሁ አይደል? ቆይታችኋላ በጌታ ቤት በደንብ ነው የምታውቁት። ስለዚህ ቤተ ክርስቲያን የቤተሰብ አምልኮ ስትል አትመጡም። ጨርሳችኋላ? ምንድን ነው የምታደርጉት? እዚህ ጨርሳችኋላ? የማክሰኞው በጣም ደስ ይላል። የሸክላ ምንድን ነው ተባለው? በጣም ነው ገረመኝ። የሸክላ ሰሪ መልእክት መሰራት የሚፈልገው ሰው ሸክላ እንደሆነ አውቀን መተን በደንብ መሰራት አለብን። ሸክላው ሰሪ እዚህ ስለሚመጣ የተበላሸ ነገር ካለ እንደገና ይሰራል ማለት ነው። በክርስቶስ ነው የምንሰራ። በሆነ ሰው አይደለም፣ በሆነ አገልጋይ አይደለም፣ በሆነ ፖለቲከኛ አይደለም። በክርስቶስ መልክ እግዚአብሔር ስለሚሰራን መልኩ በትክክል በእኛ ላይ እስከሚታይ ድረስ መሰራት አለበት። እሱ ደግሞ ከዚህ ምድር እስከምንወጣ ድረስ የሚያልቅ ፕሮጀክት አይደለም። ስለዚህ ሁልጊዜ አንደር ኮንስትራክሽን ነን። እየተሰራን እየተለወጥን ነው የምንሄደው። ከክብር ወዴት? ከውርደት ወደ ክብር አይደለም፣ ከክብር ወደ ክብር። የእኛም እድገት ወገኖች የሚቆም አይደለም። የእግዚአብሔርን ክብር እያየ ስንሄድ የእኛም ደግሞ ከክብር ወደ ክብር ወደ እሱ እየተጠጋን ነው የምንሄደው። እሱን እየመሰልን ስለሚሄድ የራሱን ምስል በእኛ ላይ ማየት ስለሚፈልግ የእኛም ክብር እየጨመረ ነው የሚሄደው። ስለዚህ እኛም እየተለወጥን እንድንሄድ ወደ እሱ መቅረብ አለብን ማለት ነው። እግዚአብሔርን ማወቅ ክብርን ሳይ እጠግባለሁ። ዙፋን ላይ ቁጭ ብሎ እኮ ነው የምናገረው እንደዚህ፣ እግዚአብሔር ሆይ ክብርን ሳይ። ከቤተ መንግስቱ ሰውየው ቤተ መቅደስ መሄድ ነው የሚመርጠው። ቤተ መቅደስ ሲሄድ ደግሞ ውስጥ መግባት አይችልም። ውጭ ቆሞ ራሱ። እኛ እኮ ነን የአዲስ ኪዳን ሰዎች ወደ ቅድስተ ቅዱሳኑ በክርስቶስ የገባ ነው። መጋረጃው ስለተቀደደልን ክብር ለአምላካችን ለእግዚአብሔር ይሁን። ሁለተኛ እሱን ማምለክ ስናይ ደግሞ
የምናደርገው እናመልካለን። ያየ ሰው በፊቱ ይወድቃል። ያየ ሰው ዝም ብሎ አይቆምም። የእግዚአብሔርን ክብር የተለማመደ ሰው የእግዚአብሔርን ክብር የተለማመደ ሰው ከክብር ወደ ክብር እየተለወጠ የሚሄድ ሰው በክብሩ ስር እየወደቀ እያነሰ ይሄዳል። እንደ መጥምቁ ዮሐንስ እሱ እየተለቀ እኔ ደግሞ እያነስኩ ክብራችን እየጨመረ ሲሄድ እኛ እያነስን ብዙ ሲደረግልን ወይም ደግሞ እግዚአብሔር ብዙ ነገር ሲያደርግልን እኛ ደግሞ እያነስን መዝሙር 145 1 እና 2 ላይ አምላኬ ንጉሴ ሆይ ብሎ ይጀምራል። አምላኬ ንጉሴ ሆይ የመገዛታችን ምልክት፣ ጌታዬ ሆይ አዳኜ ሆይ። መጽሐፍ ቅዱስ እኔ እንዳጠናሁት ከሆነ እግዚአብሔር ከ300 በላይ ስሞች ተጠርቷል። ምንድነው ምክንያቱ ብዬ ሳስብ ለካ የተወሰኑ ስሞች እግዚአብሔርን ሊገልጡት አይችሉም። ይሄ 300ም እግዚአብሔርን ይገልጣል ብለን አይደለም፣ ግን ለኛ ለሰው ለእግዚአብሔር ልጆች ለቤተ ክርስቲያን በቂ ነው። ከ300 ስሞች በላይ ተጠቅሷል። ምንድነው ለእናንተ እግዚአብሔር? ዛሬ የምትጠሩት የእግዚአብሔርን ስም የምትጠሩትና ነገ የምትጠሩት አንድ አይደለም። ዛሬ ደራሼ ካላችሁት ነገ ደግሞ አዳኜ ትላላችሁ። እንደ ስራው ዛሬ እግዚአብሔር በሌላ መልኩ ይገለጣል፣ ነገ ደግሞ በሌላ። ምክንያቱም እግዚአብሔር ሁል ጊዜ ምንድነው? አዲስ ነው። ማለዳ ምሕረቱ ምንድነው? አዲስ ነው። ማረጅ የሚባል ነገር የለም። ከፀሐይ በላይ ስለሚኖር ከፀሐይ በታች ስንኖር ነው ቀንና ወራት ዘመናት የሚቆጠሩት። ስለዚህ ህይወት እየጠበቀን ነው ከፀሐይ በላይ። አረጅም እግዚአብሔር አዲስ ነው ሁሌ። አንለምደውም። የለመድነው መስለናል። አገልግሎት ነው የምንለምደው እንጂ የቤተ ክርስቲያን አሰራር ነው የምንለምደው እንጂ እግዚአብሔር አይለመድም ወገኖቼ። ስለዚህ በተለያየ ስም ሁልጊዜ መጥራት፣ ጠዋት ስንነሳ በፊቱ ስንንበረከክ መንፈስ ቅዱስ የሚሰጠን ስም ይኖራል። ወዳጄ ብለን አባቴ ብለን ምንጠራበት በጣም ብዙ ነገር አለን ወገኖቼ። አምላኬ ንጉሴ ሆይ ብሎ ይናገራል። ከፍ ከፍ አደርግሃለሁ፣ ካንተ ጋር ምንም የሚስተካከል ነገር የለኝም፣ አንተ ከሁሉም በላይ ነህ ማለታችን ነው። የዕለት ተዕለት ኑሮአችን ከሱ ጋር እንዳናስተካክለው ወገኖች፣ አቺቭመንቶቻችን ስኬቶቻችን ከሱ ጋር እንዳናስተካክለው ወገኖች። ምንም ነገር ይዘን አልመጣንም። ምንም ነገር ይዘን ከዚህ ዓለም አንሄድም። ራቆታችን ነው መጣን፣ ራቆታችን ነው የምንመለሰው። ያገኘነው እዚህ ምድር ላይ ነው ያገኘነው ለተወሰነ ጊዜ ማናጅ ለማድረግ ነው። ኦን ለማድረግ አይደለም። ኦን የምታደርጉት የራሳችሁን ነገር ነው። ስለዚህ የራሳችን ነው የምንለው ደግሞ የለንም። ራሴ እኔ ማንነቴ ራሱ በዋጋ ተገዝቻለሁና የማን ነኝ? የክርስቶስ ነኝ። ታዲያ እኔ የራሴ ካልሆንኩ ልብሱ እንዴት የኔ ሊሆን ይችላል? እንዴት ቤት ኦን ማድረግ ይችላለሁ? እንዴት መኪና ኦን ማድረግ ይችላለሁ? መናጅ እንዲያደርግ ኦነሩ ሰጥቶኝ ነው። ስለዚህ ጥሩ መናጀሮች መሆን ነው የሚጠበቅብን። አሜን። ጥሩ መናጀሮች። ስለዚህ እሱን አንደኛ አናረግም። አንደኛ ካረግነው ሁለተኛ ማለ ማለት ነው። ብቸኛ ነው እግዚአብሔር። አንደኛ ካረግነው ከሌላ ጋር አወዳድረን ነው ማለት ነው አይደለም። አንደኛ ብቸኛ ነው፣ ተወዳዳሪ የለውም። ስለዚህ ሁልጊዜ ጧት ቀን ማታ እግዚአብሔር ሆይ ከፍ ከፍ አደርግሃለሁ። ይሄ ነው የሚበልጥ ህይወት።
የአምልኮ ህይወት የማያቋርጥ በየፕሮግራም ጊዜያችን መተን እዚህ የምንጨፍረው አይደለም። ጥሩ ነው እሱ። አምልኮ ህይወት ነው። እየነዳንም ወገኖች ማምለክ ይቻላል። ስራ እየሰራን ማምለክ ይቻላል። ሳንንበረከክ ማምለክ እንችላለን። ከሱ ጋር ወገኖች እሱ ውስጥ ሆነን እሱ ደግሞ እኛ ውስጥ ሆኖ እሱ በእኛ እኛ በሱ ከዘለዓለም እስከ ዘላለም አንተን አመሰግናለሁ ብሎ ይናገራል። ከመቼ እስከ መቼ? ስለዚህ ቀለል ስናደርገው ጌታን ከተቀበልነው ጊዜ ጀምረን ወይስ ከሚመጣ ወይስ ከሚሄድ ድረስ ዘላለማችን ነው። በምድር ላይ ዘላለም ነው የሚባለው እሱ። ስለዚህ ሳላቋርጥ ሁልጊዜ አመሰግናለሁ፣ ስሜን እቀድሳለሁ። ህይወት ይሄ ነው ወገኖች። ስንት ጊዜ አቋርጣችኋል እናንተ? ዳንኤል ለአንድ ወር ብቻ ጸሎት እንዲያቋርጥ ወደ እግዚአብሔር የሚያቀርበውን ጸሎት ወደ ንጉሱ እንዲያደርገው ተጠየቀ። ንጉሱ ደግሞ ለዳንኤል ባለውለታው ነው። 3 ነገስታትን አገልግለዋል። ይሄኛውን ስልጣን ላይ ያለው ንጉስ ደግሞ ለሱ ባለውለታ ነው። ምክንያቱም ከበፊቱ ንጉስ ጋር የነበሩትን በሙሉ አባሮ ዳንኤልን ብቻ ነው ያስቀረ። አይገባም ታዲያ እንደዚህ አይነት ባለውለታ? ኧረ አይገባም። ስግደት ውለታ በውለታ ነው እንጂ እንዴት ውለታ በስግደት? ስግደት ጸሎት የሚገባው ለእግዚአብሔርና ለእግዚአብሔር ብቻ ነው። ለአንድ ወር አይደለም። የጧቱን ማቋረጥ አልችልም። እንዴት የእግዚአብሔርን ፊት ሳላይነ ስራ ይገባለሁ? እንዴት የእግዚአብሔርን ፊት ሳላይነ ምሳዬን በልቼ ወደ ስራ ይመለሳለሁ? እንዴት የእግዚአብሔርን ፊት ሳላይነ ሚስቴን ወይም ባለቤቴን አቅፌ እተኛለሁ? የጧቱን ማቋረጥ አልችል፣ የቀኑን ማቋረጥ አልችል፣ የማታውን ማቋረጥ አልችል። ከዚህ በፊት እንደማረገው አሁንም አረጋለሁ። እግዚአብሔርና እግዚአብሔርን ብቻ አመልካለሁ። ለአንድ ወር ይሄንን የማይፈጽም ደግሞ በአንበሳ ጉድጓድ ይጣላል። ትሞታለህ። አይ ሞታለሁ። ልጆች ሜዳ ላይ ይቀራሉ። አይ ችግር የለውም። ስልጣንን ትለቃለህ። ይቻላል። ንጉሱን ታስቀይማለህ። ምንም ችግር የለውም። ከእግዚአብሔር ብቻ ጋር ሰላም ሊሆን እንጂ ምንም ችግር የለውም። ቴከር ያረጋል እግዚአብሔር። ታማኝ ነው እግዚአብሔር። እኔም ማመልከውን አውቃለሁ። ታማኝ ነው። ስንት ጊዜ አቋርጣችኋል እናንተ? ቢዚ ሆናችሁ፣ እንግዳ መጥቶባችሁ፣ አስቸኳይ ስራ ገጥሟችሁ፣ ታማችሁ። ታመንም እኮ እንጸልያለን። ሰው ሞቶብን በሐዘን ላይም እኮ እንጸልያለን። አናቋርጥም እኮ። ምክንያት ከፈለጋችሁ በጣም ብዙ ምክንያቶች ማቅረብ ትችላላችሁ። ግን እንዳየሁት ከሆነ ሳኦል ካቀረበው ምክንያት የተሻለ ምክንያት ማቅረብ የምንችል አይመስለኝም። እግዚአብሔርን ላለመጠበቅ፣ ሳሙኤልን ላለመጠበቅ ያቀረበው ምክንያት በጣም አጥጋቢ ምክንያት ነው። አጥጋቢ ነው። አንደኛ ሳሙኤል በሰዓቱ አልመጣም። ዝርክርክ ነው ማለት ነው። ሰው በሰዓቱ መገኘት ነበረበት። በሰዓት አልተገኘም። ሁለተኛ ጠላቶች ኦልሬዲ ደርሷል። ህዝብ ነው የሚመራ። ህዝቡ ደግሞ ጠላቶች መጥተዋልና ከዚህ ይዘን ሂድ ብሏል። ጠላት መጥቷል። ስለዚህ አንድ ነገር ማድረግ አለበት። እንደ ፖዚሽኑ ማለት ነው። ህዝቡ ደግሞ እየጮኸ ነው። ህዝብ ሲጮህ የሚጮህ ህዝብ ይዘህ መቆየት አትችልም። በጣም በቂ ምክንያት ነው። ምክንያት ግን አይቀበልም እግዚአብሔር። በየትኛውም ሁኔታ ውስጥ ሆነ ማገልገል ነው። በየትኛውም አይነት ሁኔታ ውስጥ ሆነ ማምለክ ነው። አሜን ነው ወይ? ሶስተኛው ትውልድ ለትውልድ የእግዚአብሔርን ስራ ይናገራል ይላል። ስለዚህ እኛ ማምለካችን፣
እኛ የእግዚአብሔርን ታላቅ ማየታችን ብቻ ደግሞ በቂ አይደለም፣ ለኛ በቂ ነው። ነገሩ መቀጠል አለበት። ቀጣይነት የሚኖረው ነገር ነው እግዚአብሔር የሚፈልገው። ስለዚህ ትውልድ አይቶ፣ ኔሽን አይቶ፣ ሰዎች የዘመናችን ሰዎች አይቶ፣ የሚቀጥሉት ሰዎች አይቶ እግዚአብሔርን የሚያደንቁበትን ነገር ማስቀመጥ አለብን። ሌጋሲ ሊቪንግ ኤ ሌጋሲ ኦፍ ፌዝ የሚለው መጽሐፍ ጽፌ ነበር፣ በአማርኛም በኦሮምኛም በእንግሊዝኛም። ሊቪንግ ኤ ሌጋሲ ኦፍ ፌዝ፣ በዚህ ምድር ስንኖር ማለት ነው። ስንወጣ ከዚህ አሻራችን ምድር ላይ መቀመጥ አለበት። ከሚገርማችሁ ደግሞ በሕይወታችሁ ከሰራችሁት በቢሊየን ተባዝቶ የሚሰራ የእናንተ ሌጋሲ ነው። የእናንተ በሕይወት ስትኖሩ የምትሰሩት ስራ ሊሚትድ ነው። አስቀምጣችሁ የምትሄዱት ነገር ግን አንሊሚትድ ነው የሚሆነው። ጥሩ ምሳሌ ልስጣችሁ። ዘጸአት 18 ላይ ዮቶር የሚባል ሰውዬ አለ፣ የሙሴ አማት። ሙሴ ድል አድርጎ ሲመጣና ወደ እግዚአብሔር ተራራ ሲቀርብ ሊቀበለው ወጣ። የሙሴ ሚስት ይዞ 2 ልጆቹን ይዞ ሊቀበለው ወጣ። ሙሴም መጣና ጎንበስ ብሎ በአክብሮት ተቀበለው። ወደ ድንኳኑ ማስገባው። በሉ ጠጡ። እነ ኤልዓዛርም ሁሉ መጡ። ሽማግሌዎች ተሰበሰቡ። እግዚአብሔር ያደረገላቸው ለዮቶር አወሩ። በጣም ደስ አለው። የባዕድ አምልኮ ካህን ነው እሱ። የሙሴን አምላክ አያመልክም። ግን እግዚአብሔር ያደረገላቸውን ሲያወሩ ልቡ ቀለጠ። ተነሳና ለሙሴ አምላክ እግዚአብሔር መስዋዕት አቀረበ። ከዛ በኋላ አረፉ። ጠዋት ሙሴ ተነሳና ህዝቡን ማገልገል ጀመረ። ዮቶር ሲነሳ ሙሴ ቁጭ ብሏል፣ እስራኤል ደግሞ ቆመዋል። ሙሴ ሆይ አለው። አቤት፣ ምንድን ነው የምታደርገው? አንተ ተቀምጠ ህዝቡ ቆሞ ምንድን ነው እያደረክ ያለው ብለህ ጠየቀው። ከዛ በኋላ ይሄ ህዝብ እግዚአብሔርን መጠየቅ ሲፈልግ ወደ እኔ ይመጣል፣ እኔ ደግሞ እግዚአብሔርን ጠይቄ መልስ እሰጣቸዋለሁ። ፍርድ ሲዛባም ወደ እኔ ይመጣሉ፣ ፍርድ አስተካክልላቸዋለሁ፣ ፍርድላቸዋለሁ። ስለዚህ ማንኛውም አይነት ጥያቄ ይዞ ወደ እኔ ሲመጡ ተገልግሎ ተባርኮ ደስ ብሏቸው ወደ የቤታቸው ይሄዳሉ። ሙሴ ሆይ እንደዚህ አይነት አድካሚ አገልግሎት የትም መድረስ አትችልም። ራስንም ትጎዳለህ፣ ህዝቡንም ትጎዳለህ። እግዚአብሔርም ደግሞ ስራው በትክክል ስለማይሰራ የእግዚአብሔር ስራም ይጎዳል። በዚህ ህዝብ መካከል አቅም ያላቸው በጥበብ የተሞሉ ማስተዋል ያላቸው በጣም ብዙ ሰዎች አሉ። እናስ ከነሱ ሻለቆችን፣ 100 አለቆችን፣ 50 አለቆችን፣ 10 አለቆችን እየመረጥክ ስራውን ለነሱ ስጣቸው። 10 አለቃው የተወሰነ ነገር ይፈታል፣ ያልቻለውን ለ50 አለቃ፣ 50 አለቃው ይፈታል፣ ያልቻለው ወደ 100 አለቃ፣ 100 አለቃ ይፈታል፣ ያልቻለው ወደ 1000 አለቃ። የኛ ደግሞ እስከ ማርሻል ደርሷል። ጥሩ ነው በጣም። እንደዚህ ስራን አከፋፍል። ሻለቃው ያልቻለው ወደ አንተ ይምጣ። አንተ ደግሞ የምታደርገው አንደኛ ህዝቡን ወክልና፣ እንደዚህ የሚያስተምረው እኮ የባዕድ አምልኮ ካህን እኮ ነው። ሰውና ለመናቅ ጥሩ ነው። እሺ አንተ ደግሞ የምታደርገው ህዝቡን ወክልና በእግዚአብሔር ፊት ቁም። እሺ ሁለተኛ ደግሞ የእግዚአብሔርን ህግና ስርዓቱን ደግሞ አስተምረው። እሺ የሚሄድበትን መንገድ ደግሞ አሳያቸው። እሺ እንዴት መኖር እንዳለባቸው ደግሞ አስተምራቸው። ከዛ በኋላ አንተም ታርፋለህ፣ በጣም ብዙ ስራ ይሰራል አለ ሙሴ። ያንኑ ወዲያውኑ ስራ ላይ አዋለ። እስከ ዛሬ ድረስ በዓለም ላይ ያለው የሰራዊት አሰራር ይሄንን ፈለግ ተከትሎ እየሰሩት ነው ያሉት። በቢሊየንስ የሚቆጠሩ ሻለቆች፣ 100 አለቆች፣ 50 አለቆች፣ 10 አለቆች
ይሄን ብቻ አይደለም። ቢዝነስ እንደዛ ነው የሚመራ። ኦነሩ አለ፣ ሲኢኦ አለ፣ ጀነራል ማናጀሩ አለ፣ ማናጀሮቹ አሉ፣ ሱፐርቫይዘሮች አሉ፣ ቲም ሊደሮች አሉ። ኦነሩ ያንን ራሱ የሚሰራ ከሆነ አንደኛ ውጤታማ አይሆንም፣ ሁለተኛ ብዙ ስራ መስራት አይችልም። ግን አንድ ሰው እንደ ኢላን ማስክ ያሉ ሰዎች እኮ ከ100 በላይ ፕሮጀክት ነው የሚያንቀሳቅሱት ባንዴ። ይሄን ፕሮጀክት ሁሉ በየቀኑ ያያል። ግን ከሁሉም ሰው ጋር አይደለም የሚገናኘው፣ ከሲኢኦዎች ጋር። አንድ ሰው እዚህ ተቀምጦ ዓለም ላይ ያለውን ስራ ማንቀሳቀስ ይችላል ይሄን ሲስተም ከተጠቀመ። ስለዚህ ትንሽ ነው የዮቶር አይዲያ የምትባለው፣ በጣም ትንሽ ናት። ምድርን ሞላች። ግን ምንድነው ያስቀመጠው? ሌጋሲ፣ ትውልድ እየተቀባበለ የሚኖርበት የሚሰራበት አሰራር ዘረጋ። በአንተ ውስጥ ያለው ትንሽ የምትመስለው ነገር ምድርን ትሞላለች። አሜን ነው ወይ? ምድርን ትሞላለች። ስለዚህ እኛ አውቀን እኛ አምልከን ደስ ብሎ መሄድ ሳይሆን ለትውልድ የሚተርፍ ነገር ማስቀመጥ ነው የሰራው ስራ። አይገርማችሁም? ሰው 120 ዓመት አንድ መርከብ ይሰራል። እንዴት አስለቺ ስራ ነው ባካችሁ! ደግሞም ሰው የማይሰማው የማይቀበለው ሰው እንዴት 120 ዓመት ሰብኮ አንድ ሰው እንዴት አይድንም? ቤተሰቡ መትረፉ ራሱ በተለይ ምስትየው እንዴት እንደተቀበለች ነው አይገባኝም። በጣም ነው ስራው የሚሰለቸው። ዝናብ ይዘንባል ብሎ እግዚአብሔር ብሎኛል። መቼ? አንድ ቀን ሪሊ እንደዛ መሄድ እንችላለን እንዴ? አንድ ቀን ሊዘንብ ይችላል። እቺ ምድር ትጠፋለች። ኢኮኖሚው እያደገ ግንባታው እየቀጠለ ሰዎች እያገቡ እያሉ ሁሉም ነገር ሰላም ሆኖ እያለ ይጠፋል ብሎ የጥፋት ስብከት። እኔ የገረመኝ ይሄን ዘመን የ120 ዓመት ሰርቶ የዕብራውያን ጻፊ ሲያጠቃልለው አንድ ቁጥር ብቻ ነው ሰጠው። ኖይ በእምነት መርከብ ሰራ፣ አለቀ። ይሄን ያህል ሰርታችሁ ይሄን ያህል ኢንቨስት የ100 ዓመት ኢንቨስትመንት፣ የ100 ዓመት ድካም፣ የ100 ዓመት እንቅልፍ ማጣት በጣም ያዋጣል። በእውነቴ ነው የምነግራችሁ፣ ያዋጣል። በአንድ ጥቅስ የኔ ጉዳይ ብቋጭ ኧረ በጣም ያዋጣል። አሁን እናውቃቸዋለን። መጽሐፍ የሞሉ ሰዎች አሉ። በአንድ ጥቅስ እንኳን ብቋጭ ኧረ በቂ ነው። መርከቡን ባይሰራ ኑሮ እኔና እናንተ እዚህ ነን እንዴ? መርከቡን ባይሰራ ኑሮ ክርስቶስ ይመጣ ነበር እንዴ? ዓላማውም የዛ ዘመን ኃጢአት ዓላማውም የክርስቶስ የትውልድ ግንድ ለማበላሸት አይደለ እንዴ? ያንን እኮ አስተካከለ እኮ። እኛ ይሄ መጽሐፍ የሞሉ ሰዎች ከማን የወጡ ናቸው? የኖህ ልጆች አይደሉ እንዴ? የብዙዎቻችሁ ስራ እኮ ማንም አይቶ የማይመሰግን እኮ ነው። እዚህ መድረክ ላይ ያለን እኮ ስማችን በጣም ገኖ ነው የሚወጣ። ከኛ የተሻሉ እኮ ህዝብ መካከል አለው፣ ሚመና መካከል እግዚአብሔር ብቻ የሚጽፍላቸው። ሃሌሉያ። ስለዚህ ስለ ትውልድ ስናስብ የተወሰኑ ነገሮች ነግራቸውና ይጨርሳለሁ። ትውልድ ላይ ተጽዕኖ መፍጠር ካሰብን አንደኛ ማንኛውም ለመስራት ያሰብነው ነገር ምክንያቱ ምንድነው ብለን ምክንያቱን ማወቅ። ምንድነው? what is the reason behind this? ገንዘብ ለማግኘት ነው? ታዋቂ ለመሆን ነው? እግዚአብሔር እኛን ሱፐርስታር የማድረግ ሐሳብ የለው። ልንገራችሁ ነው ዛሬ በጭራሽ የለው። በክርስቶስ ውስጥ እኛ መጥቅለል እንጂ ከፌን ይዞ ሱፐርስታር ማድረግ አይደለም። ምንም አይደንቀውም እግዚአብሔር፣ ያን አይገርመው። ምንድነው ምክንያቱ? ለምንድነው ዮሴፍ በወንድሞቹ ተጠላ? ለምንድነው ያራሩለት? ለምንድነው ጉድጓድ ውስጥ ተጣሉት? ለምንድነው ሊገሉት ያሰቡት? ለምንድነው አሳልፎ የሸጡት? የመገናኛ ጊዜ አይቀርምና ተገናኙ። እሱ በዙፋን ላይ እነሱ ደግሞ ይህን ለመግዛት።
ያው ልክ እንዳያቸው ሰዎቹ ስላልተለወጡ ወንድሞቹ እንደሆኑ አውቋል። እሱ ከዚህ ዓመት በኋላ እነርሱ ግን ዮሴፍ እንደሆነ አላወቁም። ራሱን ሲገልጥላቸው በጣም አዘኑ። እግዚአብሔር ይጠብቃችሁ። እንደዚህ የበደሉት ሰው ፊት መቆም ከባድ ነው በጣም። አይዟችሁ፣ ጨካኝ ሆናችሁ አይደለም፣ አረመኔ ሆናችሁ አይደለም፣ ክፉ ሰዎች ሆናችሁ አይደለም። እግዚአብሔር ግን ሕይወትን ሊያድን ስለፈለገ ብቻ በኔ ምድርን ለመባረክ ስለፈለገ ብቻ ከናንተ አስቀድሞ እኔን ወደዚህ ልኮኛል። ሃሌሉያ። ምክንያቱን ያውቃል። ምንድነው ምክንያቱ? ቢዝነስ ስትጀምር ምንድነው ምክንያቱ? ዩኒቨርሲቲ ስትገባ ምንድነው ምክንያቱ? ስራ ስትጀምር ምንድነው ምክንያቱ? ትንንሽ የሚመስሉት ነገሮች ስትሰሩ ምንድነው ምክንያቱ? ምክንያቱን የማታውቁትን ነገር አትጀምሩ ባካችሁ። ምንድነው ምክንያቱ? ማወቅ ጥሩ ነው። ምን ይተርፋል ያው ለትውልድ? ምን ያደርጋል ይሄ ለሰው? ምን ይጠቅማል ለሰው? ምን ይጠቅማል ለሌሎች? ምንድነው ይሄን ስሰራ የእግዚአብሔር ክብር በዚህ ምንድነው ብሎ ማወቅ ጥሩ ነው። ሁለተኛ ቀጣይነት ያለው ነገር መጀመር። ልንጀምር ስንል ይሄ ነገር ይቀጥላል። እኔ በሌለውበት መቀጠል ይችላል። ሌጋሲ መሆን ይችላል። ዓለምን ሊሞላ ማየቱ ጥሩ ነው። ምክንያቱም አንተ ጀምረህ አንተ የምትጨርሰውን እኔ እነግርሃለሁ ከእግዚአብሔር አይደለም። ምንም መገለጥ አያስፈልግም። ምክንያቱም እግዚአብሔር በእኔ ጀምሮ በእኔ የሚጨርሰው ነገር የለም። ፎር ዩር ሰርፕራይዝ በእኔ የሚጀመርም ነገር የለም። በቃ በተጀመረው ላይ ነው የሚገነባው። ኦፍ ኮርስ የፈጠራ ስራ አለ፣ ግን ከተፈጠረው ነው የምንፈጥረው እንጂ ከስክራች የምንፈጥረው ነገር የለም። ይሄንና ይሄን አደባልቀን አንድ ነገር እናወጣለን እንጂ ፈጣሪው ፈጥሮ ጨርሶታል። ሃሌሉያ። የምንጀምረው የለም፣ የምንጨርሰው የለም። ስለዚህ አንድ ሐሳብ እግዚአብሔር ወደኛ ሲያመጣ ይሄ ምክንያቱ ምንድነው? ይሄ ነው። ቀጣይነት አለው ወይ? ቀጣይነት ካለው ሰዎችን ማሰልጠን አለብኝ ማለት ነው። የሚቀጥሉት ሰዎች እኔ ስለሚሄድ የሚሄድበትን ጊዜ ደግሞ ስለማላውቅ የተጀመረው ነገር እንዳይቋጭ ወደ ፍጻሜ ሳይደርስ ወይም ደግሞ ወደሚመለከተው ሰው ሳይደርስ ወደሚያሳድገው ሳይደርስ እንዳይቋጭ ያንን የሚያስቀጥሉትን ሰዎች ማየት መቻል አለብን ማለት ነው። ስለ ትውልድ ስናስብ ሶስተኛ እየሰፋ እያደገ የሚሄድ ነገር ነው ወይ? ዓለምን ሊሞላ ይችላል። ዓለምን ምድርን ምን አድርጉት? ሙሏት። ምድርን ለመሙላት ነው ተፈጠርነው። ልጆች በመውለድ ብቻ አይደለም። እሱም ቢሆን ጥሩ ነው። ግን የኛ አይዲያ የኛ አገልግሎት እግዚአብሔር በእኛ ሊሰራ ያሰበው ዓለምን ሊሞላ የሚችል ነገር ነው። የኛ በረከት የኢዮብ ሳይሆን የአብርሃም ነው። ኢዮብ ወደ ምስራቅ ሀብታም ባለጠጋ ነበር ይላል። ወዴት? ወደ ምስራቅ። የአብርሃምስ ወደ ቀኝም ወደ ግራም ወደ ፊትም ወደ ኋላም ትበዛለህ ነው። ምድርን ትሞላለህ ነው። የኛ በረከት የአብርሃም ነው። አሜን። ስለዚህ ምድርን የሚሞላ ነገር መሆን አለበት። ዝም ብሎ የኢትዮጵያ ሀብታም አይሆንም። እንደዛ የፈጠራ ስራችንም አገልግሎታችንም አሁን እንደ ፓስተር ሄኔ ደቡብ አፍሪካ ነው ሚሞላ ነገር መሆን አለበት። ክብር ለአምላካችን ለእግዚአብሔር ይሁን። ይሄንን አይፎን የሰራልን ስቲቭ ጃብስ ይባላል ሰውየው። 2011 ነው የሞተው። ስሞት እሱ አይፎን 4S ላይ ነው ሲሪ የምትባል ቴክኖሎጂ አምጥቷል። አይፎን 4S ስለ አይፎን 17 ብትነግሩት ሰውየው ግራ ይጋባል። እኔ እሱን አልሰማሁም አላየውም። አሁን ይዞ ያለውን ብትነግሩት ይከብደዋል። ግን የራሱ ብራንድ ነው፣ ሰርቷል፣ ለኛ ሰጠን። ሰዎቹ ደግሞ ወሰዱት፣ አሳደጉት። የሌለበት ዓለም የለም። የትም ሀገር ብትሄዱ ታገኛላችሁ። ራይት ብራዘርስ የሰሩት ፕሌን
የመጀመሪያው 12 ሰከንድ ብቻ ነው አየር ላይ የቆየች። ዛሬ ያለነውን አውሮፕላን ቢያዩ አይፈሩም አይሸሹም ብላችሁ ታስባላችሁ? እያደገ የሚሄድ ነገር መሆን አለበት። የኛ ዕውቀት ሊሚትድ ነው፣ ያለነው ነገር ሊሚትድ ነው። ግን ሰዎች እየተቀባበሉ ያሳድጉታል። ትውልድ ስናስብ ይሄንን ተረክቦ በተሻለ ኳሊቲ፣ በብዛት፣ በጥራት ትውልዱን እንደሚመች አድርጎ ዘመኑን እንደሚዋጭ አድርጎ ማቅረብ የሚችሉ ሰዎች አሉ ወይ ብለን ማሰብ መቻል አለብን። እየበዛ የሚሄድ ያደገ የሚሄድ። አራተኛ አንድ ነገር ለመስራት ስናስብ ምን አይነት ችግር ነው ለመፍታት ያሰብነው? መቼም ምድራችን በችግር የተሞላች ናት። የወደቀች ዓለም ውስጥ ስለምንኖረው ማንኛውም ነገር ልንሰራ ስናስብ ግን ችግር ለመፍታት ነው። እኛ ችግር ሰባኪዎች አይደለንም። ችግር ስናይ መቼም ሰላማዊ ሰልፍ ነው የምንወጣ። በሰላማዊ ሰልፍ የሚፈታ ችግር የለም። ችግር በማውራት ችግር በመስበክ ችግር ተፈቶ አያቅም፣ አይፈታምም። ምንድነው የኔ ድርሻ? ሁሉም ችግር መፍታት አልችልም፣ አንድ ችግር ግን መፍታት እችላለሁ። 2 ዓመት ሆነኝ ወደ ኢትዮጵያ ከተመለስኩ። ምን መፍታት አለብኝ ብያ በጣም ብዙ ስለሆነ የኛ ደግሞ በጣም ብዙ ስለሆነ የትኛውን ልፍታ፣ የትኛው ላይ ኢንቨስት ላድርግ፣ የትኛው ነው አንገብጋቢው? የትኛው ነው አንገብጋቢው? እግዚአብሔር በእኔ የትኛውን መፍታት ይፈልጋል? ኢየሩሳሌም ቅጥሩ ሲቃጠል እኮ በዓይናቸው ያዩት ሰዎችና ያላለቀሱት እኮ ብዙ ናቸው። ነህምያ ጋር ደረሱ። ከየት ነው? ከኢየሩሳሌም። እንዴት ናት ሀገሬ? ኧረ ቅጥሩ ፈርሰዋል። ቆሞ ይናገራሉ። ሰውየው ተንበርክኮ ያለቅሳል። መስራት አለብኝ አለ። ሂዱና ስሩ አላለም። የሚሰራ ትውልድ ይመጣል አላለም። ኧረ እኔ እዚህ ኑሮ ተመችቶኛል አላለም። ሂጄ የአባቶችን ቅጥር እንደገና ይሰራለሁ። ከታየ ችግር ሰው እንዲታነሳሳ አይደለም እንድትሰራው ነው። ትልቅ መገለጥ ነው ችግር ማየት። ይሄን እንዴት እፈታለሁ ነኝ? ለምንድን ነው እግዚአብሔር ይሄንን ነገር ያሳየኝ? ለምንድን ነው ጠልቆ ውስጥ የገባው? ምን ላድርግ ስለዚህ ጉዳይ? 2 ሰዎች ኢንዲያና ሀገር ሄደዋል። ማይልስ ሙኑሩ አሁን ወደ ጌታ ሄደዋል። ከዛ ባዶ እግራቸውን የሚሄዱ ሰዎች አዩ። እኛ አደግንበት ተደነቁ። ከአሜሪካ ነው ሄደው ሰዎቹ። አንዱ ደውሎ ሚስቱ ጋር አሜሪካ ያለችው ጋር ይገርምሻል ጫማ የሌለው ሰው በእግሩ ሲሄዳየው በቃ ለጓደኛው እናገራል፣ ለዛው እናገራል፣ ለዚህ እናገራል። አንደኛው ዝም ብሎ አይቶ ገባ። እንዴት ኢንዲያና ሀገር ሂጄ የጫማ ፋብሪካ ይከፍታለሁ ብሎ አሰበ። እስከዛ ድረስ ደግሞ ከሌላ ሀገር እንዴት ኤክስፖርት አደርጋለሁ? እንደዛ መሆን አለበት። አንዳንዱ ሰው ጸልዮ ብቻ ሪሊ በማን ነው እግዚአብሔር የሚመልሰው? በቤተ ክርስቲያን አይደል እንዴ? ቤተ ክርስቲያን እኮ ጠያቂ ሳትሆን መላሽ እኮ ናት። እግዚአብሔርን ጠይቃ እኮ ቤተ ክርስቲያን ናት የምትመልሰው። የቤተ ክርስቲያን ጥያቄ አልበዛም እንዴ አሁን? ታዲያ በማን ይመልስ? እነ ገብርኤል ሊመጡ እሱ አይታሰብም። ጨረሱ እኮ እነሱ። የነሱን አክሰስ ቆርጦ ክርስቶስ እኛን እኮ አስገባን። ስለዚህ ማንኛውም ነገር እግዚአብሔር የሚመልሰው በቤተ ክርስቲያን። ቤተ ክርስቲያን ራሷ በችግር ናት። ችግር የሚወራው እዚህ አይደል እንዴ? የችግር ማዕት። ስለዚህ ችግሮቻችንን መፍታት፣ የሀገርን ችግር መፍታት፣ የአህጉርን ችግር መፍታት፣ የዓለምን ችግር መፍታት መፍትሄው ባንተ ውስጥ ነው። ቀላል ነው ነገሩ ለአንተ ከተሰጠኝ። አምስተኛ እየጨረስኩ ነው። በምን ላይ ቫልዩ አድ ላድርግ? ሁሉንም ነገር ደግሞ መፍጠር አንችልም። አንዳንድ ነገሮች ከዚህና ከዚህ ቀላቅለን እንፈጥራለን ብያቸዋለሁ። አንዳንድ ነገር ላይ ደግሞ ቫልዩ መጨመር፣ ሌሎች የሰሩትን ማብዛት። ለምሳሌ ኢላን ማስክ የዘመኑ ሀብታም ሰው መኪና አልሰራም። መኪና ነበር በፊትም፣ ግን ኤሌክትሪካል ለምን አናደርግም ብሎ ኤሌክትሪካል አረገ። ይኸው ገበያውን ተቆጣጠረ።
ቫሊው አዳረገ። ባለነው መኪና ላይ የሆነ ነገር ጨመረ። መኪና ከተፈጠረ ጀምራ ሰዎች ቫሊው አድ እያደረጉ ዛሬ ሰልፍ ድራይቪንግ ካር 2 ሳምንት 3 ሳምንት በፊት ቻይና ነበርኩ። ከኤርፖርት መጥቶ የተቀበለኝ ቻይናዊ እኔ ጋር ቁጭ አለ። ሹፌሩ ስለው ራሱ ይነዳል አለ። ትፈራለህ ወይ ስለኝ አይኔ ፍርሃት የሚባል ነገር አልተለማመድኩም አልኩት። ደስ ብሎኝ በቃ ዘና ብዬ ራሱ ይነዳል። አቤት ጥንቃቄው! በቃ ቫሊው አድ ያደርጉ። እግዚአብሔር ሆይ በዚህ ላይ ምን ልጨምር፣ በዛ ላይስ ምን ልጨምር፣ ምን ልቀይር? ከዚህ የተሻለ አገልግሎት ሰዎች እንዲያገኙ ሰዎች ለማገልገል አይደል እንዴ? እግዚአብሔር ልናገለግል ነው እንዴ? ምን ልናደርግለት ለእግዚአብሔር? ከዘላለም ዘመናት በፊት እኮ በሞቀ በደመቀ ውስጥ ነበር እኮ እግዚአብሔር። ሶስቱ ብቻ ሆነው መላእክት ራሳቸው ሳይፈጠሩ ከኛ ምንም ነገር አይፈልግም። ምንም በቃ ማንን ለማገልገል ነው ታዲያ? ሰውን። እነማን በቤተ ክርስቲያን ያሉት? አይ ሰው ሁሉ። አሜን ነው ወይ? ሰው ሁሉ ልናገለግል ነው እዚህ ያለ ነው። ስለዚህ ኑሮን ለማቅለል ህይወትን ለማሻሻል የተሻለ ነገር ለማድረግ ምን ልጨምር ብለን ማሰብ ጥሩ ነው። ስቲል መጽሐፍ ቅዱስ ላይ ነኝ። ስድስተኛው በምንሰራ ስራ ውስጥ ሰውን ሰንተር ማድረግ፣ ማዕከላዊ ማድረግ፣ ሰውን ማገናዘብ። የሆነውን ሁሉ እንድንሆን ያደረገን ሰው ነው። አዎ እግዚአብሔር ነው ልትሉኝ ነው? እውነት ነው። የተሰመረበት ጸጋው ነው ልትሉኝ ነው? በጣም ጸጋው ሰው ከሌለ ባዶ። ፓስተር ሄኖክ ፓስተር እንዲሆን ያደረጋችሁት እናንተ እዚህ በመምጣታችሁ ነው። አሁን ፓስተር አሉኝ እንጂ እኔ ፓስተር አይደለሁም አሁን። ምክንያቱም ቸርች ፓስተር እያደረኩ አይደለም። ቸርች ፓስተር ሳረግ ነበር። ይህ ዝም ብሎ ታይትል አይደለም፣ ፖዚሽኑ ላይ መሆን አለብኝ። ስለዚህ አሁን የከፌ ነኝ፣ አለቀ። የሆነውን ነገር እንድንሆን ያደረገ ምንድነው? ሰው ነው። ዶክተር አጥንቶ ተምሮ ምን ብሎ ዋጋ ከፍሎ ሜዲካል በተለይ ያጠኑ፣ ከዛ በኋላ ሜዲካል ዶክተር ሆኖ ይመጣል። በሽተኛ ከሌለ ግን ዶክተር አይደለም፣ ዝም ብሎ የከለ ነው። ዶክተሩ ዶክተር ሆኖ እንዲቀጥል በሽተኛ መኖር አለበት። አስተማሪው አስተማሪ ሆኖ እንዲቀጥል ተማሪዎች መኖር አለባቸው። አሁን ኢትዮጵያ የምትባል ሀገር ከሌለችና 120 130 ሚሊዮን የሚሆን ህዝብ ከሌለ እኮ ፕራይም ሚኒስተር ዶክተር አብይ ብቻ ሆኖ ቁጭ ይላል። የዛሬ 7 ዓመት በፊት ማን ነበር? አብይ ነው። ጠቅላይ ሚኒስተር እንዲሆን ማን አደረገው? የኢትዮጵያ ህዝብ። የሆነውን እንድንሆን ያደረገን ማን ነው? ህዝብ ነው፣ ሰው ነው። ሰውን ማዕከል ያላረገ አገልግሎት አይደለም። ሰውን ማዕከል ያላረገ ስራ አይደለም። ስለዚህ ለሰው ቫሊው መስጠት፣ ሰውን ማክበር። በዋጋ እኮ ነው የተገዛ ሰው። አቤት ንቀታችን! ሰውን ንቀን እግዚአብሔር ልናከብር ሬሌ? ሰው እኮ ክርስቶስ እኮ በሰው ውስጥ ነው። ሰው እኮ በጌታ የሆነ ሰው እኮ በክርስቶስ ውስጥ ነው። ክርስቶስ ውስጥ እኮ ነው ከሰው ጋር የምንገናኘው። እናንተ ውስጥ ሲገባ ኢየሱስ እኔን ተሸክሞኝ እኮ ነው። ከፌና ገሜ እኮ እዛ ውስጥ ተገናኘን። አንድ ለመሆን አይደለም እኮ የምንጥረው፣ አንድነት ለመጠበቅ እንጂ። ክርስቶስ እኮ አንዳረገን። ኦሮሞ፣ አማራ፣ ትግሬ ምናምን ሁላችንም እኮ አንዳረገን። ምክንያቱም እኛ ውስጥ ስገባ በሱ ውስጥ ያሉትን ሰዎች ሁሉ ይዞ አይደለ እኛ ውስጥ ተገባ። ስለዚህ ክርስቶስ ውስጥ ያሉ ሰዎች ሁሉ ማን ውስጥ አሉ? እኔ ውስጥ አሉ። በተዘዋዋሪ መንገድ እኔ በእናንተ እናንተ በእኔ እኔ በአባቴ ስላለ እያንዳንዳችን አባት ውስጥም ገብተናል።
አባት ልጅ ውስጥ ስላለ፣ ልጅ አባት ውስጥ ስላለ፣ ልጁ ደግሞ እኛ ውስጥ ስለገባ፣ እኛን ይዞ ደግሞ እያንዳንዳችን ውስጥ ስለገባ፣ እኛን ይዞ አባት ውስጥ ስለገባ ሰው በገንዘብ አይለካም። ሰው በትምህርት አይለካም። ሰው በሚኖርበት ሀገር አይለካም። ሰው በክርስቶስ ነው። እኔ ሰውን በክርስቶስ አውቃለሁ አለ ሐዋርያው ጳውሎስ። ሰው በክርስቶስ ነው። በክርስቶስ የሆነ ሰው የዳነ እንደገና የተወለደ የእግዚአብሔርን መለኮታዊ ባህሪው የተካፈለ ያለ ነው። ያልዳነው ደግሞ ገና ተስፋ አለው፣ ይመጣል። ስለዚህ ነው የምንወዳቸው። ጆይን ያደርጉናል። ለነሱ ብሎ እግዚአብሔር እዚህ ያስቀምጥ። ሐዋርያ ጳውሎስ ለፊልጵስዩስ ሰዎች ሲናገር ለኔ ቢሄድ ይሻለኛል አለ። ትፈራላችሁ አይደል እናንተ? እንደዛ ማለት ለኔ ቢሄድ ይሻለኛል። ለምን? ከክርስቶስ ጋር እኖራለሁ። ቢቆይ ግን ለእናንተ ነው። ቢቆይ እኔ ለራሴ አልኖርም። ለኔ ኑሮ፣ ለኔ ህይወት ክርስቶስ ነው። ቢሄድ ነው የሚሻለኝ። የሚያስፈልገኝን አገኝቻለሁ። ብኖር ደግሞ ለእናንተ ነው። ምንድነው የምታረግልን ጳውሎስ? ብኖርማ ደስተኞች አደርጋቸዋለሁ። የደስታ መልእክት እሰጣቸዋለሁ። የደስታ ምንጭ ክርስቶስ ጋር አስተዋውቃቸዋለሁ። እንድታድጉ ደግሞ አደርጋለሁ። የእድገታችሁ ምክንያት ይሆናል። እንቅፋት አልሆንባችሁም። የተሻለውን የሚበልጠውን ነገር አሳያቸዋለሁ። ብኖር ለእናንተ ጥሩ ነው፣ ቢሄድ ለእኔ ጥሩ ነው። ስንኖር ለሰው ነው ማለት ነው። ስንኖር ለሰው ነው። ስለዚህ ሰው ላይ እንትን አርገን ወደሚቀጥለው እናልፋለን የሚለው ሐሳብ አይሆንም። ሰውን እየጎዳን፣ ሰውን እየገደል፣ ሰውን እያሳደድ፣ የሰውን ገንዘብ እየቀማን፣ የሰውን ፖዚሽን እየቀማን አሁን ያለ አይመስለኝም። ድሮ የሰው ቤት ሁሉ እጅ እያነሳን የሰው ቦታ ላይ ቆመን ክሌም እያደረግን ሪሊ ከነቀምጦ ላንተ ይሰጣል እግዚአብሔር። ምን አይነት ሐሳብ ነው ባካችሁ? እንደዚህ ነገር የለም። ለሁላችን የሚበቃ ነገር አለው እግዚአብሔር። በቂሌን ሰጥቶኝ ለእናንተም የማይቆጠር ነገር ይሰጣችኋል። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ሰው ማዕከል ያደረገ የመጨረሻው ያው ጠቅሻለሁ። ለሌሎች ደስታ፣ ለሌሎች እድገት፣ ለሌሎች በረከት፣ ለሌሎች ፈውስ፣ ለሌሎች መባረክ ምክንያት መሆን፣ ምክንያት እየሆን መኖር። በቃ በእኛ ምክንያት እግዚአብሔር ከሌን እንዲባረክ፣ እግዚአብሔር በእኔ ምክንያት፣ በጳውሎስ ምክንያት አይደል እንደ ስንት ናቸው ከእንትን የዳኑ? በመርከብ በተሰባበረች ጊዜ ከሞት የዳኑ በጳውሎስ ምክንያት ብዙ ሰዎች ዳኑ ከሞት። በእኛ ምክንያት እኔ በፕሌን ሲሄድ ዋው እነዚህ ሰዎች እንዴት እንደታደሉ ክርስቶስን ይዤ ስለመጣው በእኔ ምክንያት የህዝብ ደግሞ ዛሬ ላለው ነው። በጣም ደስ ብሎኝ፣ ትዕቢት አይደለም፣ በጣም ደስ ብሎኝ። በቃ በእኛ ምክንያት እግዚአብሔር ምድራችን ይባርክ ወገኖች። በእኛ ምክንያት ትፈወስ እቺ ምድር ኢትዮጵያ ትፈወስ። ሰላም ይሁን በእኛ ምክንያት፣ ሰላም ይሁን። የብጥብጥ ምክንያት እንዳንሆን ሰላም በእኛ ምክንያት። በቃ በእኛ ዘመን እኮ ነው እንጠየቃለን። ነከፌ እኮ አልነበሩም ይላሉ እኮ ትውልድ ሲመጣ። ይሄ ነገር እንዴት ትተው ሄዱ? ይሄን ሳይሰሩ፣ ይሄን ሳያስተካክሉ እንዴት ችሎ ልሉን ይችላሉ? ተጠያቂ እንዳንሆን ወገኖች በተሰጠን በጣም በስተ የምንለው ዛሬ ብቻ እንዳለ መስራት አለብን። ለነገ አታስቀሩ። ደስ እያላችሁ ይሄንን ጌታ አገልግሉ። በጣም ነው የሚወዳቸው፣ አከብራቸዋለሁ።